እውነተኛ አምልኮ በተሰኘ መጽሐፍ የቀዳሚ አንባቢዎች አስተያየት ለመስጠት ነው የመጣሁት። እኔ እንደ አንድ ቀድሞ እንዳነበበ ሰው ፋይዳ የሚለው ነገር እሱ ነው ለኔ በጣም ዋናም ይመስለኛል። ምን ፋይዳ አለው አሁን ይሄ መጽሐፍ? ምን ዋጋ አለው? መጽሐፉ ምን ይሰራል የሚል እኔ አንድ ትልቅ ነገር የተመለከትኩትን እሱን ላነሳ ፈልጋለሁኝ። ይሄ የኛ አገር የአምላኪዎች አገር ነው። እኛ ሃይማኖተኞች ነን። በጣም ብዙ ሰው ከአምልኮ፣ ከስግደት፣ ከቅዳሴ፣ ከውዳሴ በብዙ መንገድ ከሚገለጥ አምልኮ ጋር የተያያዘ ነው ህይወቱ እና አንድ በጣም የሚያሳዝነኝ ነገር አንድ ጊዜ አንድ ሰው ጽፎ ነበር አንድ መጽሐፍ በሃይማኖት ጥላ የተሸፈነ ባዕድ አምልኮ የሚል ቆይቷል። 20 ዓመት ገደማ ይሆነዋል የጻፈው። የአገራችን መልክ ምናልባት አሁን በዚህ ሊገለጽ ይችላል ብዬ እላለሁ። ሃይማኖተኛ አገር ነው፣ ባዕድ አምልኮ የወረሰው አገር ነው። በእውነት ይሄ አሳዛኝ ነገር ነው በጣም። ሁሉም ያመልካል በየፊናው። ጥንቆላ፣ መተት፣ የአጋንንት አምልኮ በየጥሻው በየተራራው ላይ በየወንዙ ስር አለ። አንዱ በጣም የሚያሳስብ ስለዚህ ሀገር ይሄ ባዕድ አምልኮ ነው በጣም። ሁለተኛ አሁን ይሄው ባዕድ አምልኮ ደግሞ በባህል ስም መስፋፋቱ ነው በጣም በሚያሳፍር ሁኔታ። ሰዎች ከእውነተኛ አምልኮ በጣም እየራቁ ነው። ስለዚህ ግብ አለብን። ይህንን ለማለት ነው የፈለኩት። በጣም ከፍተኛ ፍልሚያ አለብን። ሸሚዝ አንተናነቅም፣ ግን ስለ እውነተኛ አምልኮ እንናገራለን። እና የዚህ መጽሐፍ አንዱ ፋይዳ ይሄ ነው ብዬ እኔ አስባለሁ። ይሄ እንግዲህ ምናልባት በውጭው ያለው ሊሆን ይችላል። ግን ደግሞ ወደ ውስጥ ስንመጣ ደግሞ ቅድም መጋቢ ሶሎሞን እንዳነሳው ሌሎችም እንዳነሱት እኛስ ጋር ያለው አምልኮ ይዘቱ ሁኔታውስ እንዴት ነው ብለን ስንመረምር ብዙ የምናፍርበት፣ የምንጨነቅበት፣ የምንሳቀቅበት ብዙ ነገር አለ። ከዚህ የተነሳ የእኛ አምልኮ ቅድም መጋቢ ጌታሁንም ይህንን ሲገልጽ ነበር መነሻው ላይ የአምልኮ ሁኔታችን በጣም አሳሳቢ የሆነ መጥቷል። የአምልኮ እሳት አንዳንድ ቦታ ላይ እየደከመ መጥቷል። አንዳንድ ቦታ ላይ አምልኮ እየተቀየጠ መጥቷልና በጣም አሳዛኝ ጊዜ ላይ ነን ብሎ እሱ ሲናገር ነበረ። በእውነት አሳሳቢ ነገር አለ። ምንድነው አሳሳቢ ነገር ካላችሁ፣ በእኛ መካከል አስመሳይነት ለምሳሌ አንዱ የአምልኮ ጠንቅ ነው። በጣም ብዙ አስመሳይነት በየቤቶቻችን አሉ በአምልኮ ስም። ሌላው ደባላቂነት ነው። እውነተኛውን አምልኮ ከሌላ አምልኮ ጋር የደባለቁ ሲንክሬቲሲዝም እንደሚባለው ደባላቂነት አንዱ በሽታ ነው እውነተኛ አምልኮን የሚያጠፋ። ሌላው ምንድነው የተባለ እንደሆነ አፍአዊነት ወይም ላይላይታ ነው። ላይላዩን ቅድም ተደጋግሞ ተብሏል። ልብ ሳይናገር መንፈስ ሳይመሰክር ላይላዩን የሚደረግ ረገዳ በጣም አድርጎ አምልኮን አበላሽቶታል። እኔ አሁን ቁጭ ብዬ ሳስብ የነበረው አንድ ዋና ነገር አምልኮ የሚባለው በጣም ስስ ነገር እንደሆነ ነው የገባኝ። በጣም ሴንሲቲቭ የሆነ ነገር ነው። አንድ ቆይቷል ያነበብኩት መጽሐፍ በጣም ልቤን የነካኝ። በጣም ጌታን ትወዳለች፣ መንፈስ ቅዱስን ታዳምጣለች፣ በጥንቃቄ የነበረች ሴት ናት። ይህቺ ሴት አንድ ጊዜ ለአገልግሎት ወጣችና ሜዳ ላይ እንደዚህ አይነት መድረክ ላይ ወጥታ ለበሽተኞች ትጸልያለች። በጣም ብዙ ፈውስ ነው የተደረገው። እየጸለየች ብዙ ሰው ይድናል፣ በጣም ብዙ ሰው ይፈወሳል። አስገራሚ ነበር። እንግዲህ የዛሬ 60 ዓመት 50 ዓመት ገደማ በጣም የታወቀች ሴት ናት። እሷን ቀን ወጥታ መድረክ ላይ ትጀምራለች፣ ስብከቷን እየተባለ ጸሎቷን ትጀምራለች እየተባለ ፍዝዝ አለች። ሰው ሁሉ ደነገጠ። ፍዝዝ አለች። ምንም አትናገርም፣ ምንም አትሰራም፣ ፍዝዝ አለች። በኋላ ቆይታ ማልቀስ ጀመረች። ሰው ሁሉ በተሰበሰበበት ምን ሆናለች እች ሴት? ማልቀስ ጀመረች። ምን ብላ ነው የምታለቅሰው? በኋላ ትንሽ ቋንቋ አወጣች። እባካችሁ መንፈስ ቅዱስን ጌታዬን አታሳዝኑት፣ ለምንድን ነው የምታሳዝኑት እያለች ታለቅሳለች። ምንድን ነው ምክንያቱ ሲባል ጉባኤው የጠበቀው ከሷ ነው። አንዳች ታምር ታመጣለች እያለ ነው። መንፈስ ቅዱስ ተረስቷል። በጣም ሴንሲቲቭ ነው መንፈሱ። ከየት ታመጣዋለች? ከኪሷ አታፈልቀው። ቅዱስ የሆነ የአምልኮ ልቡና በጣም የሚያሻበት ጊዜ ነበረ። ሰው ግን በራሱ ተይዟል። ትርኢት እንደምታሳይ አድርጎ ነው የሚቆጥረው እና ቀስ እያለ
እውነተኛ አምልኮ እየሸሸ መንፈስ ቅዱስም እንዳይሰራ እጁ እየታሰረ መጣ እና ስታለቅስ ቆይታ ከብዙ ጊዜ በኋላ ነው ልቧ ተረጋግቶ ወደ አገልግሎት ሄደችው። ባጭር ቃል ለማለት እንፈልገው ኢትስ ቬሪ ሴንሲቲቭ ይሄ የአምልኮ ጉዳይ በጣም። ስለዚህ እንደፈለግን እንዳሻን የምናደርገው አይደለም። በሙዚቃ ብርታት የምንቀሰቀሰው ጉዳይ አይደለም። በሆታ በድምቀት በአጀብ የምናመጣው ነገር አይደለም። ከአምላክ ጋር ቅርብ የሆነ ግንኙነት፣ ፈሪሃ እግዚአብሔር ያደረበት ግንኙነት፣ ከሱ ጋር የሰመረ የመንፈስ ህብረት ከሌለ አይመጣም። ስለዚህ በጣም ይህን ነገር ያጎላል ይሄ መጽሐፍ እና እንደሱ እንድንሆን ይጣራል። ከዚህ የተነሳ ትልቅ ዋጋ አለው፣ ለውጭውም ለቤቱም ትልቅ ዋጋ አለው ብዬ አስባለሁ። አንድ በጣም ደስ ያለኝ ነገር እዚህ መጽሐፍ ላይ ስለ አምልኮ ያው ቅድም ወንድማችን ሶሎሞንም ተናግሮታል። አምላክ ከሌለ አምልኮ የለም። ስለ አምላክ ነው የሚናገረው ይህ መጽሐፍ። ዋና አድርጎ የሚናገረው ስለ አምላክ ነው። ለምን? አንዳንድ ጊዜ አምላክ በሌለበትም አምልኮ ስለሚደረግ ነው። ይደረጋል እኮ ምንም ይሄን አልከባድ ነገር አይደለም። ምን ለምደውን የለመድነውን ነገር ደጋግመን ስናረግ አምልኮ እንዳደረግን እሱ በሌለበት እንደዚህ የሚሰማን ጊዜ አለ። ግን አምላክ ያስፈልጋል። እሺ፣ ግን ምን አይነት አምላክ? ማርክሲስቶች ደጋግመው የሚወቅሱን፣ ሌሎችም ኤቴይስቶች ደጋግመው እኛን የሚወቅሱን አምላክ የሚባል የለም፣ አምላክ ሰውን ፈጠረ የሚለው ተረት ነው፣ ይልቁን ሰው አምላክን ፈጠረ ቢባል ይሻላል ይላሉ እነሱ። እኛንን የሰራ ነው እንዲህ አይነት አምላክ እንዲህ አይነት ነገር ብለን ያበጀነው እኛንን ፈጣሪዎች፣ አምላክ አይደለም፣ እኛ አምላክ ሰሪዎች ነን ብለው ያስባሉ። ግን እዚህ ዘኔ የጻፈው መጽሐፍ ላይ ኧረ አይደለም እሱ ፈጠረን እኛም አይደለንም የሚለውን መዝሙሮቶ ላይ ያለውን ፈጣሪ እሱ ነው። እንግዲያው የኛ አምላክ እኛ የሰራ ነው ፋሽን ያደረግነው ሳይሆን እሱ በባህሪው አምላክ የሆነ ነው፣ ሌላ ሊሆን የማይችል ነው ብሎ ይህንን ይነግረናል። ገጽ 33 ላይ በተለይ በጣም ደስ ብሎኛል። ለካ እኔ የሰራሁት አይደለም አምላክ፣ እኔ ሰርቼ ያቆምኩት አሻንጉሊት አይደለም፣ ይልቅ እሱ እኔን ሰርቶኛል፣ እኔ እንዳመልከው ደግሞ ፈቅዶልኛል ብዬ እንድቀርብ በጣም ትልቅ የሆነ ጥሩ ሐሳብ ሰጥቶናል። ሌላ አንድ ነገር እማየው ምናልባት እንዲሁ በሶስት ብከፍለው ጥሩ ነው የዚህን መጽሐፍ ሁኔታ። አንዱ አሁን ያልኩት ነው፣ የአምላክ ላይ ትኩረት በጣም ያለበት ነው። ስለ እኛ ይናገራል፣ ስለ ቤተ ክርስቲያን ይናገራል፣ ስለ ልዩ ልዩ የአምልኮ ዘዬዎች ይናገራል ወይም መንገዶች ይናገራል። ግን ስለ አምላክ ነው የሚናገረው። ይሄ ትኩረቱ በጣም ጥሩ ነው እላለሁ። ምክንያቱም እሱ ከሸሸ፣ አምላክ ከሸሸ እኛ ብንሰበሰብ አምልኮ አይመጣም እና እሱን በጣም አከብራለሁ። ማንነቱን እሱን ለማወቅ ጥረት ማድረግ እንዳለብን ይህንን ይናገራል። ሁለተኛ ሚኪያስ አነሳው ነው፣ መጋቢያዊ ነው ይሄ መጽሐፍ። ዘኔም መጋቢ ነው። እውነት ለመናገር ቤተ ክርስቲያንን በተደጋጋሚ ሲያስተምር አያለሁኝ። ማስተማር ብቻ ሳይሆን ስለ ሰዎች ሲጨነቅ አያለሁ እና እዚህ መጽሐፉ ላይ እየሳቅኩኝ ነበር አንዳንዴ። ወንድሞቼ ባካችሁ ስሙኝ የሚልበት ቦታ አለ። አንዳንዴ ልንገራችሁ ይሄን በእውነት እመኑኝ ይላል። ይሄ የመጋቢ ቋንቋ ነው፣ የመማጠን ቋንቋ ነው እና ይሄ መጋቢነት ለአንባቢዎቹ ያለውን ጭንቀት ያለውን ራሮት ነው የሚያሳየውና በጣም ጥሩ ነው። በእውነት መጋቢያዊ ነው ነቢይ ዘኔ የጻፈው መጽሐፍ። ሶስተኛው ነገር ፍልሚያ ነው ደግሞ ይለናል አምልኮ እና ይህን ወድጄዋለሁ በጣም። አምልኮ ዝም ብሎ ፈሳስ ብሎ የሚሄድ ነገር አይደለም፣ በውጊያ የሚጠበቅ ነው ብሎ ይለናል። ሶስት ነገሮች በተለይ በጣም ደስ ብለውኛል። አንዱ ምንድን ነው? አንዱ ውጊያችን አምልኮ መሸማቀቅ ነው ይላል። አሸማቃቂው ከሳሻችን ነው። የኃጢአታችንን እየዘረዘረ ያሸማቅቀናል፣ ወደ እርሱ በነፃነት እንዳንቀርብ ይገታናል። ይሄ መሸማቀቅ አንዱ ከባድ ሳንክ ነው የአምልኮ ይላል። ከዚያ ሁለተኛው ምን ሊል ነው እያልኩ ስጠብቅ የዚህ ተቃራኒ ነው፣ መሸማቀቅ ሳይሆን መቀማጠል ነው ይላል። ምን ማለት ነው መቀማጠል? እግዚአብሔርን አርቦሽ እናደርገዋለን፣ የቆሎ ጓደኛ እናደርገዋለን፣ አክብሮት ሁሉ ይጠፋብናል። አውቀዋለሁ፣ በቃ አውቀዋለሁ፣ ምንም አያስፈልግም፣
ይሄን ያህል መርበድበድ ወደሚል እንመጣና ፈሪሃ እግዚአብሔር ይጠፋብናል። እውነተኛ ስግደት ከኛ ይወሰዳል። እንደዚህ አይነት የቅምጥል አስተሳሰብ አለ። የሚገርማችሁ እሱን አስቤ ዛሬ ቅድም እዚህ ቁጭ ብዬ ምን መጣልኝ? አባት ከሆንኩ መፈራቴ ወዴት አለ? ጌታ ከሆንኩ ክብሬ ወዴት አለ? የሚለው ትንቢተ ሚልክያስ ላይ ያለውን ሁላችሁ ታውቁታላችሁ። እግዚአብሔር ይቆጣል። እኔ ክብር እፈልጋለሁ፣ እኔ ታዛዥ እፈልጋለሁ። ታዲያ ከሆንኩ የት አለ የምትሰጡኝ? እናንተ ስሜን የምታቃልሉ ካህናት ወይ ብሎ ስለሚቆጣ እንግዲያው ቅምጥልነት የለም። በእውነተኛ አምልኮ ውስጥ ፍርሃት ነው ያለው። ይሄን ፍርሃት ነው የሚያነሳልን። ሌላ አንድ በሽታ መርሳት ነው ብሎ ይለናል እዛ ላይ። ጌታ ያደረገውን መርሳት የአምልኮ ደነዝነት ያመጣል። የሰራልንን በጎ ነገር የእስራኤል የተደጋገመ ወቀሳ በእስራኤል ላይ የቀረበው ከመርሳታቸው የተነሳ ነው። ምን አረገ እግዚአብሔር? እሱ እየጠፋቸው ለማምለክ ልቡናቸው ወደ ሌሎች ባዕዳን አማልክት ይዞር ነበረ። እንግዲያው ውለታውን አትርሱ። አምልኮ ቀስቃሹ የእሱ ስራ ነው። እግዚአብሔር የተመሰገነ ይሁን። እነዚህን ነገሮች ይነግረናል እና በጣም እኔ ደስ ብሎኛል እነዚህ በመጠቀሳቸው። እንደ አይን ብሌን እንጠብቀው አምልኮን፣ እንዳይቆሽሽ፣ እንዳይበረዝ፣ እንዳይደባለቅ በጣም አድርገን እንጠብቀው በየቤተ ክርስቲያኖቻችን። እና ይሄ መጽሐፍ ትልቅ ዋጋ አለው በዚህ ረገድ። ለሰዎችም ደግሞ እንደዚሁ እንስጣቸው። ይሄ የአምልኮን መሰረት ስለሚያሳይ ይሄ መጽሐፍ በጣም ውስብስብ አይደለም። ቅድም ሚክያስን ትንሽ አነሳው። በጣም ግልጥ ነው፣ መሰረታዊ ነው፣ ለማንም ሰው ሊያነበው በቀላሉ የሚችል ነገር ነው። ግን ደግሞ መጽሐፍ ቅዱሳዊ ነው እና እግዚአብሔር የተባረከ ይሆን። እንኳን ደስ ያለህ።